በዛሬው ቪዲዮ እንግዲህ ዩሮፕ ውስጥ አንጋፋ የሆነው በፖላንድ ዋርሳው ትልቁ ሞል ውስጥ የሚገኘውን ፋስት ፉድ ሬስቶራንት ሄደን ራታችንን እንበላለን። እስከ ቪዲዮ መጨረሻ ድረስ ተከታተሉ። አሁን ወደ ቪዲዮ ለሰራን እንግዲህ በሌላ ቪዲዮ ጋይ ዛሬ ደግሞ መወስዳችሁ የሚገርም ቦታ ነው። ማክስ በርገር የሚባል ፋስት ፉድ ቦታ ነው መወስዳችሁ። ሁሉም ሰው ማክዶናልድ፣ ኬኤፍሲ ምናምን የሚታወቁት ቦታ ነው የሚወስዷችሁ። እኔ ግን ማክስ በርገር ዩሮፕ ውስጥ በጣም ታዋቂ የሆነ ግን አይ ቲንክ ብዙ ሰው የማያውቀው አይ ቲንክ አይታችሁትም የምታውቁት አይመስለኝም፣ ግን የሚገርም ፋስት ፉድ ቦታ ነው። እዛ ወስዳችኋለሁ። የሚገርም ምግብ ነው የምንበላው። የጾም በርገር ነው የሚሆነው፣ ግን አይናችሁን ዲሲቭ ያደርጋችኋል። የፍስግ ነው ይመስል እና እዛ ነው የምንሄደው። አንድ ላይ ተከተሉኝ ጋይስ። ከመጀመራችን በፊት ግን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አሁን እንሂድ፣ ሌትስ ጎ። ማክስ በርገር እንግዲህ በፈረንጆቹ አቆጣጠር በ1968 በስዊድን ጋሊቨር የተባለ ከተማ የተመሰረተ ሲሆን መስራቾቹም ከርት እና ብሪታ የተባሉ ሰዎች ናቸው። ማክስ በርገር ዩሮፕ ውስጥ አንጋፋ ከሚባሉ ፋስት ፉድ ሬስቶራንቶች አንዱ ነው። አሁን ወደ ቪዲዮ ሶ ጋይስ ይሄ ማክስ በርገር የሚባለው ማለት ፖላንድ ውስጥ ያለ ትልቅ ሞል ውስጥ ነው የሚገኘው። እዛ ነው የምንሄደው። ሞሉንም በዛው አሳያችኋለሁ። አንዳንድ የሚታዩ ነገሮች ካሉ ማለት ነው፣ ወይ ጫማ ምናምን ነገር እናያለን። ግን ከዛ በፊት ገብተን እንበላለን ማለት ነው። ግን ስናልፍ በዚሁ እግረ መንገዳችንን ይህንን ላሳያችሁ። ባለፈው ቭሎጌ ላይ አይታችሁታል። ግን ይህ በጣም የሚያምር ፒስ ነው። ባይዘው የካፒታሉ የሰሩት እንትን ነው፣ ፎቅ ነው። ራሽያኖች ምናምን የሰሩት ነው። ብቻ ነግሯቸዋለሁ ስለዚህ ፎቅ ሌላ ጊዜ ልንጎበኘው እንመጣለን፣ ላይ እንወጣለን ማለት ነው። ግን አሁን ሞል ውስጥ እንገባለን ማለት ነው። ፊት ለፊቴ ነው ያለው ሞሉ። ትንሽ ወክ አድርጌ እገባለሁ። ውስጥ እንገናኝ። ሌትስ ጎ። እንግዲህ ይኸው ጋይዝ አሁን ሞል ውስጥ ገብተናል ማለት ነው። አሳያችኋለሁ ዞር ዞር እያልኩ። መጀመሪያ እዛ ማክስ በርገር ከመግባታችን በፊት ውስጥ ያለውን ነገር አሳያችኋለሁ። ለሌላ ቀን ፕሮግራም ይዘን መተን እናየዋለን ማለት ነው። ዞር ዞር እያልን በካሜራ በደንብ እና እንግዲህ ላሳያችሁ። ሌትስ ጎ። ይህ ሞል ማለት ነው በጣም ዋን ኦፍ ዘ ቢገስት ሞል ነው ፖላንድ ውስጥ እና አሳያችኋለሁ። ሌላም ትልቅ ሞል አለ በጣም ከዚህ የሚበልጥ ማለት ነው። ግን ይሄ የሆነ ቫይቡ ራሱ ይዩት፣ ጣራው ምናምን እና እስቲ ድሮን ሻት ምናምን አስገባላችኋለሁ ከቻሉ። ሞሉ በጣም ትልቅዬ ነው እና 3 ስቶሪ ነው ያለው። ላሳያችሁ። የመጀመሪያው ስቶሪ ላይ ነው ያለው። 2 አለ፣ ያው 3 አለ ማለት ነው። 3 ስቶሪ ነው ያለው። በጣም ብዙ ሾፖች ናቸው ያሉት። ይሄኛው ማለት ነው ሃፍ ኦፍ ዘ ቢልዲንግ ነው፣ ግማሹ ብቻ ነው። እና ጣራው ምናምን የሆነ እንትን ነው የሚመስለው፣ የንብ ቀፎ ነው ልበላችሁ። የሆነ በቃ ኢንቫይሮንመንቱ የሆነ እንትን ነው የሚመስለው፣ ጫካ ውስጥ ምናምን ያላችሁ ውስጥ እንትን ሽንት ቤቱ ምናምን በወስዳችሁ ደግሞ የሆነ ሞር ይገባቸዋል። ኮንሰፕታችሁ የሆነ የጃንግል ቫይብ ሊያደርጉት ነው መሰለኝ ያሰቡ የነበረው። እንደዛ ነው የሚመስለው። እጽዋት ምናምን አለ ምናምን ብቻ። እስቲ ዲስክሪፕሽኑ ምናምን ወይ አንብቤ አስገባላችኋለሁ ቪዲዮ። እና ሙሉ የሞሉን ቱር ምናምን የምትፈልጉ ከሆነ ኮሜንት ስር ጻፉልኝና ቱር አደርግላችኋለሁ፣ አሳያችኋለሁ ውስጥ ያሉትን እቃዎች ምናምን ከነ ፕራይሱ። ግን አሁን የመጣንበትን አላማ መፈጸም አለብን። ሄደን ማክስ በርገር መብላት አለብን። አሁን ያለሁት ኬኤፍሲ ነው። እዚህ አይደለም የምንበላው። እዛ ጋር የሚታያችሁ እኮ ነው ማክዶናልድ አለ። እዛም አይደለም የምንበላው። አሁን ቀጥታ ወደዚህ እንሄዳለን። በርገር ኪንግ አለ ምናምን፣ ሁሉም ምግብ ቤት አለ እዚህ አካባቢ። እታችም ወርደን ነበር። ይኸው ቅድም እዛ ጋር ነበር የነበርኩት ጋይስ። እዛ ጋር ሆኜ ነበር ከላይ ሳሳያችሁ ነበር። ይኸው የኛው የላይኛው ፓርት ነው። በዛኛውም ሳይድ አለ ብያችኋለሁ። ሌላ ቀን አሳያችኋለሁ። ግን አሁን ወደ ማክስ በርገር እንሄዳለን ቀጥታ። በርገር ኪንግ መቼም ነው አንበላው ማለት ነው። እኔ በጣም መጠነው ምግብ ቤት ነው። ያው ማክስ በርገር ገብቻለሁ ጋይስ። አሁን የቪገን ኦፕሽን ነው የምንበላው። አይ ዶንት ኖ ዋት እስቲ ይገርማችኋል። እዚህ ጋር ደግሞ ዳቦ የሌለበት በርገር ይሸጣል ማለት ነው። ስጋ በቅጠል ተጠቅልሎ። እኛ የምንበላው ደግሞ ፕላንት ቤዝድ በርገር ቢፍ ሚል ይባላል። ዋጋው 41.6 ዝሎቲ የፖላንድ ዝሎቲ ማለት ነው፣ ወይም 11.6 የዩኤስ ዶላር ወይም 9 ዩሮ ወይም ደግሞ 1819 የኢትዮጵያ ብር ማለት ነው። ዳኛው ዋጋው በኢትዮጵያ ብር በጣም ውድ ነው ማለት። ስለ ዋጋው አስተያየት ካላችሁ እስቲ ኮሜንት ስር አስቀምጡልኝ። አሁን ወደ ቪዲዮ ኒድ። ግን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ሌትስ ጎ። ምግባችን መጥቷል ጋይስ። አሁን ቦታ ቀይሬ ነው ማለት ነው። እዛ ጋር የተቀመጥኩበት ቦታ የማአት ሰው ተደርድሮ ማለት ነው። አሳፈሩኝ እንዴ! ያሳፍራል። አንተ ከሰው መሀል ቁጭ ብሎ ደቅ ብሎ ማውራት ነው። ይኸው እዚህ ጋር ኮካ ያለ ቅድም እንዳሳያችሁ ይሄ ካሻፑ ማለት ነው ፓምፕ ተደርጎ ነው። ለየት የሚለው ነገር እሱ ነው። የማክስ በርገር ማለት ነው ለየት የሚለው ነገር ፓምፕ አድርጋችሁ ነው እዛ ካሻፑን እራሳችሁ ናችሁ የምትቀበሉ ማለት ነው። እኔ ሙድ ይዙብናል። ይሄ ግን የምር የጾም ነው። ይሄውን የጾም ነው ጋይስ። Look at this.
ዛሬ ጾም በስመ አብ ወወልድ ወመንፈስ ቅዱስ ብሎ መብላት ነው እንግዲህ ጾም መንፈስ ቅዱስ እንግዲህ እግዚአብሔር ጋይስ እኔ የምላችሁ ማለት ነው ከኦሪጂናሉ በርገር በላይ ነው የሚጣፍጠው። this is crazy የጾም በርገር እንደዚህ እንደ ፍስክ ከፍስክ በላይ ይበልጣል። ለፊት ያለው ሰውዬ ማለት ነው ስራውን ትቶ እኔን እያየኝ ነው። ዩቲዩብ ላይ ገብቶ አያየኝም። እዚሁ እኮ ቪወር እያጣው ነው። በእናታችሁ እንዴት ተመስጦ የሚያየኝ ከሆነ በአካል አስቡት። ዩቲዩብ ላይ ደግሞ ኤዲት ተደርጎና እንዴት እንደሚያየኝ ቺዙላለው Bro, this is really good. እዚህ ኮካ ሶስን እንኳን ነካውትም ይሄን የመጨረሻ ጉርሻችን አመጣው ኮካችን እና ከአስር ሬት አድርገው ካላችሁ ማለት ነው ይሄ በርገር ስንት ይሆናል? ለጾም በርገር በጣም የሚገርም ነው። ምክንያቱም ከፍስጉ በላይ ነው የምጣፍጥ 8.5 የምር 8.5 እንዴ ምንም እኮ አያስፈልገውም። ሶስ ምናምን አያስፈልገውም። ሁሉም ያበረ ነገር ነው። ይሄ ሰውዬ ምንድነው በጣም ነው የሚያየኝ። በጣም እያየኝ ነው። ለምንድነው የማታወኝ? ጥቁር ስለሆንኩ ይሁን ካሜራ ስለያዝኩ ይሁን አላክ። በርገሩ 8.5 ዩሮፕ ውስጥ ካላችሁ አሁን ማለት ነው ሄዳችሁ መብላት ትችላላችሁ። አይ ቲንክ ብዙ ዩሮፕ ሀገር አለ ብዬ አስባለሁ። የስዊድን ስለሆነ ስዊድን ውስጥ አለ። ስዊድን ውስጥ የምትገኙ እንዴት ታድላችኋል። ኦሪጂናል ነው የምታገኙ። ብቻ ያለበትን ቦታ ፒን አረግላችኋለሁ። ሄዳችሁ መብላት ትችላላችሁ። በጣም ያበረ ቦታ ነው። ዝም ብላችሁ ማክዶናልድ ኬኤፍሲ ምናምን እዚህ እየመጣችሁ ቪጋን በርገራችሁን መብላት ነው እንዴ። ሶ ጋይስ አሁን በልተን ጨረስን። እንግዲህ በልተን ጠጥተን ጨረስን። ይሄ ሲኒማ ነው ባይ ዘ ዌይ። እንዲህ ሲኒማ እንግባ እንቆይ ውስጥ መግባት ሳይሆን ላሳያችሁ። እዚህ እኮ ሌላ ቀን መተን vlog እናደርጋለን እዚህ ሲኒማ ደግሞ እስቲ። ኦልራይት ጋይስ አሁን ቅድም እንዳልኳችሁ ሄደን ጫማ ምናምን እናያለን። ይሄ ስቶሩን እዚህ ጋር ክሮክስ አለ፣ ክሮፕ የሚባል ቦታ አለ። እሱ የምታውቁት ከሆነ በጣም የተለያየ አይነት ልብሶች፣ ጃኬቶች ምናምን የሚሸጡበት ቦታ ነው። ክሮፕ ይባላል። ክሮክስ አለ ደግሞ። ክሮክስ የምታውቁት ከሆነ ኤርጌንዶ ነው የሚሸጡት። ውድ ኤርጌንዶ፣ ኤክስፔንሲቭ ኤርጌንዶ የሚሸጥበት ቦታ ክሮክስ ነው። አሁን የምንገባው ፉት ላከር ነው። ሌትስ ጎ። ጫማዎች እስቲ ላሳያችሁ። let me show you shoes። እኔ ናይኪ በጣም የሚመቸኝ ሰው ነኝ ማለት ነው ፐርሰናሊ። ስፔሲፊክሊ ጆርዳን 1 ነበረ ድሮ የሚመቸኝ የነበረው። ጆርዳን 1 ማለት እነዚህ ናቸው። ዋው ይሄ ራሱ በጣም ያበደ ነው። ፕራይስ ውስጥ ነው። ፕራይሱም ፒስ ነው። It's really nice። ግን አሁን ማለት ነው አደብኩ መሰለኝ። አንክ በሉኝ። አሁን አንክ እየሆንኩ ስለሆነ ማለት ነው የሚመቸኝ ኒው ባላንስ ነው የሚመቸኝ። አሁን 900 ይሄ ውድ ነው ባይዘው። ይሄ ኦሪጂናሉ ከመግዛት ማለት ነው እንትኑን መግዛት ይሻላል። ፌኩ መግዛት ይሻላል እንዴ። 900 ቀልዳሉ እንዴ? 900 ማለት እኮ ማለት ነው ኦልሞስት 200 ምናምን ዶላር። ግን እኔ የምወደው እንደነገርኳችሁ ኤርፎርስ ነው። አሁን ያደረኩት ራሱ ኤርፎርስ ነጩ ማለት ነው 3 በገዛ ራሱ ምንም አይመስለኝም እነዚህ ከመግዛት። ነጩ ኤርፎርስ ነው ያደረኩት። ከገዛሁት 2 ዓመት ሊሆነው ነው የምር። እና አሁን ኤርፎርስ መቀየር አለብኝ። ነጩ ነው አይተ ኤርፎርስ ገዛለሁ። ግን እዚህ ላይ እንዳየሁት ምንም ዲስካውንት ስለሌላቸው እኛ ስማርት ኑና እኛ ወተን ኦንላይን እንገዛለን ማለት ነው። በዲስካውንት
እንገዛለን። ኦንላይን ላይ ሁሌ ዲስካውንት አለ፣ እዛ ሄደን እንገዛለን። እስቲ ካሜራ የሚሸጥበት ቦታ እንግባ። እኔ ካሜራ በጣም ባይዘዌ በጣም ኤክስፐርት ለመሆን በቃ እየሞከርኩ ነው ልበላችሁ። አሁን የገባ ነው ናይከን ይባላል። ናይከን ግን አይ ዶንት ቲንክ የቪዲዮ ካሜራዎች አይደሉም፣ ብዙ ጊዜ የፎቶግራፍ ካሜራዎች። ኦ ማይ ጋድ ሌንሱን ዩት ምድር ያክለው ምንድነው ሌንሱ እንዴ? በዚህ ሌንስ እኮ ማለት ነው ቦታው ድረስ ሄዶ ነው ሌንሱ እያነሳው ያለው እኮ እንዴ። ይሄ እኮ ማቅረብ ራሱ አይጠበቅበትም፣ ራሱ ደርሷል ቦታው ላይ። ብቻ በጣም ኤክስፔንሲቭ ካሜራዎች ናቸው አሁን ያሉት እዚህ ጋር። ስንት ነው የሚለው 949 ብር ማለትም ወደ 2000 ምናምን 3000 ድረስ 2000 ምናምን $። አላዋሻችሁም፣ ለእኔ ቦሪንግ ነው አሁን በጣም እንደዚህ አይነት ካሜራዎችን ማየት ቦሪንግ ነው። ወይ እኔ DJI ስቶር ምናምን ብገባ ይሻለኛል። የDJI ካሜራዎች ኢኩዊፕመንቶቹ በጣም ደስ ይሉኛል፣ ምክንያቱም they are simple to understand ምናምን እና እነሱን ማየት ደስ ይለኛል፣ ይሻላል። ናይከን ገብቼ እዚህ ግራ የገባቸው ካሜራዎችን ከምፈላሰፍባቸው ብቻ አላማችንን ዛሬ አሳክተናል። እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ጋይስ። ሌሎች ቪዲዮዎች ሲመጡ ደግሞ ኖቲፊኬሽን እንዲገባላችሁ ኖቲፊኬሽኑን ማብራቱ እንዳትረሱ። እንግዲህ ቴንክ ዩ ቬሪ ማች ስለተመለከታችሁኝ አመሰግናለሁ። ቻው ቻው።